ወደ ዩኬ ልትሄዱ እንደምትችሉ እያንዳንዱን ዲቴል የምንመለከት ይሆናል። ስራ ቪዛ እንዳለው ሁላ አናውቅም ነው ያለው። ብዙም አልወሰደብኝም፣ ብዙ ገንዘብም አላስወጣኝም። በጣም ብዙ ሊስቶች አሉ። ነርሲንግ ዘ ፋስተስት የሚባለው ኦሪጂናል ዲግሪያችሁን ከዩኒቨርሲቲያችሁ ማውጣት ነው። አዲስ አበባ ዩኒቨርሲቲ። ሰላም የጆቫኒ ፎሪት ፋሚሊያንስ እንዴት ናችሁ? ተመልሻለሁ በሁለተኛ ቪዲዮ ቃል በገባሁት መሰረት ከዚህ በኋላ በሳምንት ሁለት ቪዲዮ በደንብ እየሰራሁኝ እለቅላችኋለሁ ብያለሁ። በዛ ቃል መሰረት ዛሬ በሁለተኛ ቪዲዮ ተመልሻለሁ። ይዤላችሁ የመጣሁትን ቪዲዮ አታምኑም። ይህም ብዙዎቻችሁ ሰምታችሁ ማታውቁት የዩኬ የስራ ቪዛ ነው ማለት ነው። የዩኬ የስራ ቪዛ በጣም ላይክ ብዙ ኤጀንቶች ብዙ ፌክ ኤጀንቶች ያጨረበሩበት ብዙ ሰዎችን እስካም ያደረጉበት እንደሆነ ይታወቃል። ግን ዛሬ እኔ ሪያሊቲውን አውጣላችኋለሁ። በጣም ብዙዎቻችሁ ወደ ዩኬ በስራ መሄድ ይቻላል ወይ ትሉኛላችሁ እና ወደ ዩኬ በስራ እንዴት ሊሄድ እንደሚቻል እያንዳንዱን ነገር ከመጀመሪያ እስከ መጨረሻ በደንብ ማስረዳችሁ ይሆናል። ከእናንተ የሚጠበቀው ምንድነው? ይህንን አካውንት ፎሎ ማድረግ፣ ሁለተኛ ደግሞ ለጓደኞቻችሁ ለወዳጆቻችሁ ሼር ማድረግ ነው። ዛሬ ይዤላችሁ የመጣሁት ስፔሲፊክሊ በጤና ዙሪያ ዲግሪ ያላችሁ ሰዎች፣ በጤና ዙሪያ የተማራችሁ ሰዎች፣ ጤና የተማራችሁ ሰዎችን የሚመለከት የዩኬ ስኪልድ ወርክ ነው ማለት ነው። ወርክ ቪዛ ነው ማለት ነው እና ይህን ወርክ ቪዛ ወይም ይህን የስራ ቪዛ እንዴት አድርጋችሁ አመልክታችሁ ወደ ዩኬ ልትሄዱ እንደምትችሉ እያንዳንዱን ዲቴል የምንመለከት ይሆናል። ሰው ከእናንተ የሚጠበቀው እስከ መጨረሻ መከታተል ነው። አሁን ቀጥታ ወደ ቪዲዮ። ሰላም የጆቫኒ ፎሪት ፋሚሊያንስ፣ ላይክ ኢንትሮ ላይ እንደተናገርኩት ዛሬ ይዤላችሁ የመጣሁት የዩኬን የስራ ቪዛ ነው። ይህም ቪዲዮ ክሬዲት መስጠት ፈልጋለሁ ለአንድ ኢንዲቪጁዋል። ይህም ኢትዮጵያ ኢንዲቪጁዋል ነው በዩኬ የሚኖር ሀበሻ። ባለፈው ቲክታክ ላይቭ ላይ መጥቶ በጣም ብዙ ሰዎችን በዩኬ የስራ ቪዛ ሲመጡ ላይ አብዛኞቹ በፍራንስ ሲመጡና ተሻግረው በኢሌጋል ወይ አሳይለም ጠይቀው ነው የሚኖሩት። ግን በስራ የሚመጣ ብዙ ሀበሻ ላይም ለምንድን ነው ምናምን ብሎ ጠይቀኝ። ከዛን ላይክ ሰዎችን እዛም ያሉትን ስንጠይቃቸው ስራ ቪዛ እንዳለው ሁላ አናውቅም ነው ያሉት አብዛኞቹ። አንዳንዶቹ ደግሞ የጉልበት ስራ ያለው ነው የሚመስላቸው እና በዛ ምክንያት ላይክ እውቀቱ ስለሌለን ነው ኢንፎርሜሽን ስለሌለን ነው አሉት። እና ሰውየውም እንዴት ነው የወጣኸው ምናምን ብለን ጠየቅነው። ከዛን እኔ የወጣሁት በኢትዮጵያ ውስጥ ዶክተር ነኝና በስኪልድ ወርክ ነው ወደ ዩኬ የወጣሁት። ሜዲክ ዶክተር ነበርኩኝ። በራሴ አመልክቼ ላይክ ብዙም አልወሰደብኝም፣ ብዙ ገንዘብም አላስወጣኝም፣ ብዙ ጊዜም አልወሰደብኝም። በራሴ በጥንቃቄ አፕል አድርጌ ነው የወጣሁት አለኝ። ከዛ ምን አልኩት እኔ እንደዛ ከሆነ እስኪ ሼር አድርገን ሌሎችም ይማሩበታል ምናምን ብዬ ጠየቅኩት። አሁን በደንብ መረጃን ኦርጋናይዝ አድርጌ ነው ይዤላችሁ የመጣሁት። ከዛ ሊንኩ ሼር አደረገልን፣ አፕል ያደረገበትን እያንዳንዱን ነገር ማለት ነው። ሰው ዛሬ እሱን ነው እያንዳንዱን ነገር አብጠርጥረን የምንመለከተው ማለት ነውና በመጀመሪያ NHS የሚባል ነገር አለ። ናሽናል ሄልዝ ሰርቪስ የሚባል አለ በዩኬ ውስጥ። እንደ ጤና ሰርቪስን የሚሰጥ ነው በዩኬ ውስጥ ላይክ በዲስካውንት ነገር ማለት ነውና ይህም ነው ላይክ ጀነራሊ ከኢንተርናሽናል በጤና ዘርፍ ወደ ዩኬ መምጣት የሚፈልጉ ሰዎችን ፕሮሰሳቸውን ላይክ እያንዳንዱ ነገር እንትን የሚያወጣው ማለት ነውና ዛሬ የምንመለከተው 10 ስቴፕ ነው ያለው ይህ የዛሬው ፕሮሰስ። ይህም ፕሮሰስ 10 ስቴፕ አለው። ወደ ዩኬ እንዴት ነው በጤና ዘርፍ አመልክተን ልንሄድ የምንችለው ካላችሁ እና አሁን በደንብ ዘርዝሬ ይዤላችሁ መጥቻለሁና የመጀመሪያው ስቴፕ ምንድነው? ሰርች ፎር ዩር NHS ፓዝዌይ ነው። ዳይሬክትሊ ምንድነው የምታደርጉት? NHS ከሚሰጣቸው የጤና ዘርፎች ወይም በስራ ልታመለክቱ የምትችሉበትን ዘርፍ መምረጥ ነው የመጀመሪያ ስራችሁ። ምንድነው? ለምሳሌ እናንተ ነርስ ከሆናችሁ መምረጥ የምትችሉት ነርስ ነው። ሚድዋይፈሪ ላይክ በሚድዋይፈሪ ይሄ ምንድነው? ጀስት አዋላጅ ምናምን ማለት ነው። ሌላ ጀነራል ዶክተር ከሆነ በጀነራል ዶክተር፣ አፕላይድ ሄልዝ በላይክ ምንድነው? ራዲዮግራፊ፣ ሌላ ደግሞ ፊዚዮቴራፒስት ምናምን ከሆናችሁ በእነዚህ መምረጥ ነው የእናንተን ፕሮፌሽን ማለት ነው። በጣም ብዙ ሊስቶች አሉ። ዌብሳይቱን ገብታችሁ በደንብ የምትመለከቱ ይሆናል። ከነዚህም ውስጥ የቱን ብንመርጥ ይሻላል ካላችሁ it depends on your qualification። ግን ነርሲንግ ዘ ፋስተስት የሚባለው በጣም ላይክ የነርስ ባችለር ዲግሪ ያላችሁ ሰዎች በጣም በፍጥነት ወደ ስራ የማግኘት ቻንሳችሁ ኳሊፋይድ የመሆን ቻንሳችሁ ከፍተኛ ነውና በነርሲንግም ሊሆን ይችላል በጀነራል ዶክተርም በዛም ማለት ነውና ሰው ነርሲንግ ያላችሁ ሰዎች እንዴት ነው እድሉ የለንም እንዴ ብላችሁ ካሰባችሁ ጭራሽ እንደዛ አይደለም። ኦኬ ነርሲንግም በደንብ ቫልዩ ይሰጣል ማለት ነው። ሁለተኛው ስቴፕ ምንድነው? ኳሊፊኬሽናችሁን ኦርጋናይዝ ማድረግ ነው። ምንድነው? ለምሳሌ ኢትዮጵያ ውስጥ እንደምታውቁት አብዛኛው ሰው ኦሪጂናል ዲግሪ ኦሪጂናል ኳሊፊኬሽኑን አይኖረውም። ምክንያቱም ኮሼሪንግ ስለማይከፍል ነው። ለሱ ግዴታ ኦሪጂናሉ ስለሚያስፈልጋችሁ ኦሪጂናል ዲግሪያችሁን ከዩኒቨርሲቲያችሁ ማውጣት ነው። አዲስ አበባ ዩኒቨርሲቲም፣ ጥቁር አንበሳም፣ ጅማም የትኛው ዩኒቨርሲቲ ተማራችሁ ሰዎች ሄዳችሁ ኳሊፊኬሽናችሁን
ኮሽሪንግ ከፍላችሁ ማውጣት ነው ሁለተኛ ስቴፕ የሚሆነው ማለት ነው። ሶስተኛ ደግሞ በጣም ወሳኝ የሆነ ነገር ነው። ይሄ ላይክ በጣም እናንተን አይደንቲፋይ የሚያደርግ በጣም ላይክ አሁን ዘርዘርላችሁ ነገር መቅራት እንችሉ አይደለም። ኦኬ እና ሶስተኛው እንግሊዘኛ ብቃት ማረጋገጫ መፈተን ነው። ይህም ምንድነው ካላችሁ እንደና አይልቲኤስ ኢዝ ዘ ነምበር 1 ኤግዛም የዩኬ ኤግዛም እንደሆነ ታውቃላችሁ የብሪቲሽ ሶ ይሄንን ኤግዛም ግዴታ መውሰድ አለባችሁ። ማምጣት ያለባችሁ ከቻላችሁ 7 ብታመጡ በጣም አሪፍ ነው። ካልቻላችሁ እስከ 6.5 አክሰፕት ይደረጋል ማለት ነው ከ9። አራተኛው ደግሞ ምንድነው ካላችሁኝ አሴስመንት እና ላይሰንስ ሬጂስትሬሽን ይባላል። ይሄ ደግሞ እንዴት ነው የሚደረገው ካላችሁኝ ዌብሳይቶችን አለ ላይክ የተለያዩ ዌብሳይቶችን ዘረዝርላችኋለሁ እለቅላችኋለሁ ቴሌግራም ቻናላችን ላይ። አሁን ለምሳሌ የነርሲንግ እና የሚድዋይፈሪ ካውንስል ይባላል በዩኬ ውስጥ። የዶክተር ደግሞ ጂኤምሲ የሚባል አለ። አፕላይድ ሄልስ ደግሞ HCPC የሚባል አሰስመንት የሚሰራ ወይም ላይሰንስ የሚሰጥ ሴክተር አለ በዩኬ ውስጥ። ከነዚህም ውስጥ አንዱን ተመርጦና ላይክ የእናንተ ኳሊፊኬሽን ያለበትን ሴክተር አንዱን ተመርጦና ምን ታደርጋላችሁ ታመለክታላችሁ። ስታመለክቱ ሪኳየርመንቶች አሉ። ከነዚህም ሪኳየርመንቶች ምንድነው ካላችሁ አንደኛ ላይክ ቀደም ሲዘረዝራቸው የነበሩትን እንደ ኤዱኬሽናል ዶክመንቶች፣ ፓስፖርት፣ እንግሊሽ ፕሮፊሸንሲ እነዚህ ነገር ሰብሚት ታደርጋላችሁ። ከዛን የራሳቸው ኤግዛሚንግ አላቸው አሰስመንት ግዴታ ያን አሰስመንት ማለፍ አለባችሁ። መጀመሪያ እናንተ ዲግሪ አሰስ ይደረግና ይሄ ዲግሪ የኛን ዩኬን ይመጣናል ወይ ነው። አሁን ነው ላይሰንስ ሬጂስትሬሽን ለምን አስፈለገ ካላችሁኝ ላይክ ዶክተር ለመሆን ዩኬ ውስጥ የኢትዮጵያ ዶክተር ከሆናችሁ ዩኬ ውስጥ ዶክተር ለመሆን ላይሰንስ ያስፈልጋችኋል። ኦኬ እሱ ላይሰንስ ለማውጣት ነውና ፈተና አለ። እሱ ፈተና ትወስዳላችሁ። ሙሉ እንትናችሁን ሰሚት ታደርጋላችሁ። የሚከፈል የተወሰነ ክፍያ አለ። ላይክ ከ100 እስከ 200 ፓውንድ ድረስ ይጠጋል። እሱን ፓውንድ ከፍላችሁ አሰስመንታችሁን ትወስዳላችሁ ማለት ነው። አንዳንዴ ሬጂስትሬሽን ፊው ከፍ ሊል ይችላል፣ እንደናንተ ኳሊፊኬሽን ከፍ ሊል ይችላል ማለት ነው። ከ200 እስከ 500 ሊደርስ ይችላልና እነዚህ ያው መሰረታዊ ፔመንቶች ስለሆኑ ግዴታ ማለፍ አለባችሁ ማለት። ቀጥታ ዩኬ ያለ ሰው ካላችሁ እዛው ዩኬ ያለ ሰው ሊከፍላችሁ ይችላል። ዩኬ ውስጥ ግን ዘመድ የለንም ካላችሁ ራሳችሁም ላይክ ማስተር ካርድ ኢትዮጵያ ውስጥ ማውጣት ስለሚቻል በእና ራሳችሁ መክፈል ትችላላችሁ ማለት ነው። እነዚህን ላይክ 3 ዌብሳይቶች ቴሌግራማችን ላይ ለቀላችኋለሁ። አሁን ደግሞ ምንድነው የምናደርገው እነዚህ ዌብሳይቶች ውስጥ ከ3ቱ ዌብሳይቶቹ አንዱ ላይ ገብቼ እንዴት አድርጋችሁ ላይክ ኳሊፊኬሽናችሁ ልታመለክቱ እንደምትችሉ ዌብሳይቱ ምን እንደሚመስል ኢንተርፌሱ ምናምን በደንብ እንመለከታለን። ወደ ዌብሳይቱ እንግባ። አሁን ደግሞ ዩኬ ውስጥ እንዴት ላይሰንስ ልናወጣ እንደምንችል እንዴት ሬጂስትሬሽን እንደምንጨርስ ነው ማሳያችሁ ማለት ነውና የተለያዩ ዌብሳይቶች አሉ የምንጠቀማቸው። አሁን ለማሳያችሁ እኔ የተለያዩ ዌብሳይቶችን ሙሉ ቴሌግራም ላይ ለቀላችኋለሁ። አሁን ማሳያችሁ ነርሲንግ ሚድዋይፈሪ ካውንስል የሚባሉ ዌብሳይት .org.uk ይባላል ዌብሳይት። ይሄ ምንድነው ጀስት አሁን ኢትዮጵያ ውስጥ ሚድዋይፈሪ ሊሆን ይችላል፣ ነርሲንግ ሊሆን ይችላል። በእነዚህ ላይ ዲግሪ ካላችሁ እሱን አፕሮቭ የሚያደርግላችሁ ይህ ተቋም ማለት ነውና እንዴት ነው አፕሮቭ የሚያደርግላችሁ ከተባለ በመጀመሪያ የእናንተን ኳሊፊኬሽን ይመለከታል። በዩኬ ስታንዳርድ መሆኑን ያረጋግጣል። እሱን ካረጋገጠ በኋላ በመቀጠል ደግሞ ጀስት ፈተና ይፈትናችኋል። አሰስመንት ቴስት አለ። ያው ለምሳሌ አሰስመንት ቴስት ቤት ውስጥ እንደሆነ ገብቼ ላሳያችሁና ጆይኒንግ ዘ ሬጂስተር ይላል። ያው ምን ይላል ቴስት ኦፍ ኮምፒተንሲ ይላል ማለት ነውና ይሄን ኤግዛም መውሰድ አለባችሁ። እና ያው እዚህ ጋር ደግሞ እንግሊሽ ላንጉዌጅ ፕሮፊሸንሲ ፈተናላችሁ። አይዲ ቼክ ፕሮሰስ አለ። እያንዳንዱን ነገር በደንብ ዲቴል አድርጎ ያስቀምጥላችኋል ይሄ ዌብሳይት ማለት ነውና ጀነራሊ ምንድነው ይሄ ዌብሳይት የእናንተን ኳሊፊኬሽን አሰስ ያደርጋል። ሲቀጥል ፈተና ይፈተናችኋል። የእናንተን ዶክመንቶች በደንብ ሪቪው ያደርጉና ፈተናውን ካለፋችሁ ኳሊፊኬሽኑን ካሟላችሁ ምን ይሰጣችኋል? ላይሰንስ ይሰጣችኋል ማለት ነው። የምትከፍሉት ክፍያ አለ። ዶላር ነው ማለት በፓውንድ ነው። ይሄን የምትፈጽማችሁ አንተን ታገኛላችሁ፣ ከዚህ ላይሰንስ ታገኛላችሁ ማለት ነው። አሁን ለምሳሌ ዩኬ ውስጥ አንድ ሰው ነርስ ነኝ ቢላችሁ እዚህ ላይ አምጥታችሁ ስሙንና አይዲውን ብታስገቡ ላይክ ይወጣል ማለት ነው። እናንተም ኳሊፋይድ ስትሆኑ ጀስት እዚህ ላይ ነው የምትካተቱት ማለት ነውና በቃ ኦፊሻሊ የዩኬ ውስጥ ያለ ነርስ ትሆናላችሁ። እሱም ላይክ ስራ እንዴት አድርጋችሁ አፕላይ ልታደርጉ እንደምትችሉ በኋላ የምንመለከት ይሆናል ማለት ነው። ሰው በዚህ ላይ መታችሁ ነው የምትመዘገቡት ማለት ነውና ይሄ ለነርሶችና ለሚድዋይፈሪዎች ነው። ሌሎችንም ዌብሳይቶች እንደዚህ መታችሁ አካውንት ከፍታችሁ ዶክመንታችሁን አፕሎድ አድርጋችሁ ፈተና ላይክ ኦልሬዲ አይልቲኤስን ምናምን ማለት ነው ሙሉ አፕሎድ አድርጋችሁ ፈተናውን ደግሞ የእነዚህን ኤግዛም ወስዳችሁ ኳሊፋይድ ከሆናችሁ ሬጂስትሬሽናችሁን ከጨረሳችሁ በኋላ ወደ ቀጣይ ፕሮሰስ የምታልፉ ይሆናል ማለት ነው። ሰው እንደዚህ አድርጋችሁ ነው ዶክመንታችሁን ሬጂስትሬሽን ወይም ላይሰንሳችሁን የምታወጡት ማለት ነው። እስካሁን ስንመለከት የነበረው ዌብሳይቱን ነው ማለት እንዴት አድርጋችሁ ለላይሰንስ ሬጂስትሬሽን ልታወጡ እንደምትችሉ ነበረ እና አሁን በመቀጠል ወደ 5ኛ ስቴፕ እንገባለን ማለት ነው። አሁን የምታመለክቱት ለኤንኤችኤስ
ስራ ነው። አሁን ደግሞ የምታመለከቱት አምስተኛ ቀጥታ አሁን ወደ ስራ ትገባላችሁ። ኦልሬዲ እንግሊሽ ፕሮፌሽንሲ ያዘጋጅታችኋል፣ ዲግሪዎቻችሁን ይዛችኋል፣ ላይሰንስ አውጥታችኋል። በቃ አሁን ምንድነው ሙሉ በሙሉ አሟልታችኋል ሪኳየርመንቱ ማለት ነው። አሁን ቀጥታ ምንድነው የምታደርጉት? ለስራ ነው የምታመለክቱት ዩኬ ውስጥ ላሉ ስራዎች በኤንኤችኤስ በኩል ማለት ነው። እና ይህን ዌብሳይት እና አሁን የምታመለክቱበት ዌብሳይት ኦልሬዲ ቴሌግራማችን ላይ ለቀቄላችኋለሁ እና እዚህ ዌብሳይት ውስጥ ገብታችሁ ለእናንተ የሚሆን የስራ እንትን ነው የምትመለከቱት። ስትመለከቱ ሙሉ ምንድነው መሰላችሁ የሚከፍሉትን ገንዘብ በአመት ስራችሁ ምን እንደሆነ ወርክ ኤክስፒሪየንሳችሁን እያንዳንዱን ነገር ይመለከታሉ። ተመልከታችሁ ለእናንተ የሚመጥነውን አፕላይ የምታደርጉት ማለት ነው። ሰው አሁን ስራ እንዴት እንደሚፈልግ ደግሞ እዚህኛው የኤንኤችኤስ ላይክ ዌብሳይት ላይ ገብተን ደግሞ ስራ እንፈልጋለን ማለት ነው። ቀጥታ ወደ ዌብሳይቱ እንግባ። ኦኬ ለዩኬ የስራ ቪዛ ለማመልከት የምንጠቀመው ዌብሳይት ይሄ ነው። ይህ ዌብሳይት ያው ትራክ ይባላል እና ዌብሳይቱ ስከፍቱት ኢንተርፌሱ ይሄን ይመስላል። አካውንት ላይክ ለአዳዲስ ሁላችሁም አዳዲስ እንደምትሆኑ አልጠራጠርም። ሰው ምንድን ነው የምታደርጉት? ክሬት አካውንት የሚለው ኢሜይላችሁን አስገብታችሁ ከዛን ክሬት ማለት ትችላላችሁ ማለት ነው። እና ያው እዚህ ጋር ከስር እንደምትመለከቱት አውር ጆብ ቦርድ፣ ሄልዚ ጆብ ዩኬ፣ ነርሲንግ ኔት፣ ኤንኤችኤስ ጆብ ዶት ኮም ሙሉ ነገሮችን በደንብ መመልከት ትችላላችሁ። እና አሁን ጀስት እንዴት ስራ ልፈልጉ እንደምትችሉ ስለሆነ ማሳያችሁ። ይኸው እዚህ ጋር ጆብ ሰርች የምትለዋለች አይደል? እሷን ክሊክ እናደርጋታለን። ጆብ ሰርች ላይ ስትገቡ ምን ይላል ዌብሳይቱ? እዚህ ጋር ሄልዝ ጆብስ ዩኬ ዶት ኮም ይላል ማለት ነው። እና ዩኬ ውስጥ ያሉ ከሄልዝ ጋር ሪሌት የሆኑ ስራዎችን የሚያመጣላችሁ እዚህ ጋር ዮር ምን ይላል? ዮር ኢንዲፔንደንት ዩኬ ሄልዝ ጆብ ሳይትስ ይላል። እና እዚህ ጋር እያንዳንዱ አለላችሁ ነርሲንግ፣ ሚድዋይፈሪ፣ ሄልዝ ሰርቪስ፣ ሰፖርት፣ አድሚኒስትሬቲቭ ሰርቪስ፣ ሜዲካል ኤንድ ዴንታል። ሶ ከነዚህ ጋር ሁሉ ሪሌት የሆኑ የስራ አይነቶችን መፈለግ ትችላላችሁ። ለምሳሌ ነርስ ከሆናችሁ ነርስ ላይ ክሊክ ታደርጉታላችሁ። ከዛን የምትፈልጉት ኪወርድ ካለ እዚህ ጋር ታስገቡታላችሁ። ዱ ዩ ሃቭ ኤኒ ፔሽን ኢን ዩር ማይንድ ይላል። ስራ ለምሳሌ በሀሳብ ማለት የምትፈልጉት ካለ ምን ይላል? እዚህ ጋር አስገቡት ይላል። እና ለምሳሌ እዚህ ጋር ይኸው በነርሲንግ አሲስታንት ኢን አደልት ኤንድ ጀነራል ይላል። አሁን ለምሳሌ የምፈልግ ከሆነ ኦኬ ፓርቲኩላር ግሬዳችሁን ያስቀምጣል። ኖ ግሬድ የለኝም ስፔሲፊክ የሆነ እሺ፣ የት ነው መስራት ትፈልጉት ይላል። ዩኬ ምን የት ከተማ ማንቸስተር ልበለው። ኦርጋናይዜሽን ማውቀው ስለሌለ ሰርች ልበለው። ያው አሁን የስራ አይነቶችን አመጣልኝ ማለት ነው። ሲኒየር ኮሚኒቲ ክሊኒካል ዋው ክፍያው ስንት ነው? እንደ ዲፔንዶን ኤክስፒሪየንስ ከ39,000 ፓውንድ እስከ 48,000 ፓውንድ በአመት። ይኸው ላይ ከዚህ ጋር ደግሞ በአወር ነው ከ19 እስከ 20። ይኸው እዚህ ጋር ደግሞ ምንድነው ስራው? ዋርድ ማናጀር ይላል። ላይ ከአመታዊ ክፍያው ስንት ይላል? ከ49,000 እስከ 22,000 ይላል። እና እንዲህ እያደረጋችሁ መቀጠል ትችላላችሁ ትፈልጋላችሁ ማለት ነው። እና ለምሳሌ ይሄ ከፍተኛ ስለሆነ ስኪን ክሊክ እናደርገው። ኦኬ እዚህ ጋር አሁን ዲቴይል ያስቀጥላል ማለት ነው። እና ግሬድ ምንድን ይሄ ኳሊፊኬሽን አይነቶች ናቸው። እና ኮንትራቱ ፐርማነንት ነው ላይክ እና በደንብ ተመልከቱት። ክሎዚንግ ዴቱ እዚህ ጋር ተቀምጦላችኋል። እና የእናንተ ምንድነው ስራ ምን እንደሆነ ዲዩቲያችሁን እዚህ ጋር ያስቀምጣል። ወርኪንግ ፎር አወር ኦርጋናይዜሽን እያንዳንዱን ዲቴል በደንብ መመልከት አለባችሁ። ኳሊፊኬሽን፣ ፐርሰናል ኤንድ ስኪል ከእናንተ የሚያስፈልገው ናውሌጅ እና በደንብ መረዳት አለባችሁ ማለት ነው እነዚህን። እና ኦኬ እና በደንብ አንብቡት። ያው ላይክ ከምኑም በፊት ዲቴይሉን መረዳት አለባችሁ። እና ከዛን ይህንን ኳሊፊኬሽን የምትሟሉ ከሆነ ዳይሬክትሊ እዚህ ጋር ያው አፕላይን ኦንላይን የሚለውን ክሊክ ታደርጉታላችሁ። ከዛን እዚህ ጋር ክሬት ታደርጉታላችሁ ኢሜይላችሁን። ኦኬ ለምሳሌ ኦኬ ኢትዮጂ ዋን ብዬ እንትና ክሊክ ኖት ሮቦት ትሉታላችሁ። ከዛን ክሬት አካውንት ከዛን ቬሪፊኬሽን ገብቶላችኋል ቼክ አድርጉት ይላል። ከዛን ቬሪፋይ እናደርገዋለን። እና ቬሪፋይ ስናደርገው እዚህ ጋር ምንድነው ቬሪፋይ ስታደርጉት በኢሜይላችሁ ላይ ፓስወርድ አስገቡበት ይላል። ፓስወርድ በራሴ አስገባበታለሁ። ከዛን ስለ እናንተም ዲቴል ይጠይቃችኋል። ታይትላችሁ ምንድነው ብሎ ስማችሁ ምናምን እንድታስገቡ ማለት ነው። ሀገራችሁ
ብዙ ዲቴሎችን የሚጠይቃቸውን ሌላ ደግሞ ስልክ ቁጥራቸውን የሚጠይቃቸዋል። መናገር የምትችሉትን ቋንቋ ይጠይቃቸዋል እና ሀገር ከየት ሀገር እንደምትመጡም ዲቴላቸውን ሀገራቸው ያላችሁበትን ይጠይቃቸዋል። ኢትዮጵያ ብዬዋለሁ። ኦኬ ከዛን ክሬት ካደረግን በኋላ ያው እዚህ ጋር ሎጊን ላድርገው እዚህ ጋር ሎጊን ላድርገው። ኦኬ እና እዚህ ጋር ሎጊን ስታደርጉ ዋን ታይም ኢሜል ይልክላችሁ ኢሜል ላይ ይልክላችኋል ፓስወርድ። እሱን ፓስወርድ ታስገቡታላችሁ። ከዛን ይኸው የስራ አይነቱን ያመጣላችኋል ማለት ነው። ይሄን አይደለ ቅድም ልናመለከት የነበረው እና ስለ ጆፑ በደንብ እዚህ ጋር ገብታችሁ መመልከት ትችላላችሁ ማለት ነው። እና ላይክ እና እነዚህን ኳሊፊኬሽኖች በሙሉ በደንብ ተመልክታችሁ አፕላይ ታደርጋላችሁ ማለት ነው ለስራው። እና ጀስት ይህን ይመስላል። ስለ እናንተ ዲቴል፣ ስለ ፐርሰናል ዲቴላችሁ ይጠይቃችኋል፣ ስለ እናንተ ኳሊፊኬሽን ይጠይቃችኋል። እነዚህን ኳሊፊኬሽኖች በደንብ በጥንቃቄ መሙላት አለባችሁ ማለት ነው። እና እነዚህ ፐርሰናል የሆኑ ዲቴሎች ስለሆኑ እኔ ደግሞ ዶክተር ስለሆንኩኝ ታስገቡበታላችሁ ማለት ነው። ኦኬ ያው እየጠቀሳችሁ የሶሩ አይነት ጥያቄዎች ይኖራችኋል። እነዚህን ጥያቄዎች በደንብ አባችሁ ማሙላት ነው ማለት ነው። ኦኬ እና እዚህ ስትሞሉ ግራ ያጋባችሁ ነገር ካለ መታችሁ መጠየቅ ትችላላችሁ ማለት ነው። ቲክታክ ላይቫችን ላይ እስካሁን ስንመለከት የነበረው ጀስት ዌብሳይት ውስጥ ገብተን ለስራ እንዴት አድርጋችሁ ልትመለከቱ ነው እንደምትችሉ ነው። የተለያዩ ዌብሳይቶች፣ የተለያዩ ዩኒቨርሲቲዎች፣ ሴክተሮች አሉ እዚህ የኤንኤችኤስ ዌብሳይት ላይ እና እንደዛ አድርገን አፕላይ እናደርጋለን ዌብሳይቱ ላይ እስካሁን ስንመለከተው እንደነበረው ማለት ነው። ከዛ ዳይሬክትሊ ምንድነው ስድስተኛ ስቴፕ ምንድነው ላይክ ሙሉ አፕሊኬሽናችንን ሰሚት እናደርጋለን። ከዛን ውሳኔ እንጠብቃለን ማለት ነው ለውሳኔያቸው ማለት ነውና አፕላይ ካደረግን በኋላ በጣም ወሳኙ ነገር ምንድነው ላይክ አብዛኞቹ ኢንተርቪው አላቸው። ምክንያቱም ይሄ በጣም ጠንከር ያለ ሴክተር ስለሆነ ማለት ነው። ኢንተርቪው ትደረጋላችሁ። ኢንተርቪው በእንግሊዘኛ ነው የሚሆነው። የምትጠይቁትም ኢንተርቪው ስለምንድነው ካላችሁ ስለ ስራው ለምንድነው ይሄንን ካምፓኒ የመረጥከው ምናምን ምንድነው ጎልክ ምንድነው ፊውቸር እነዚህ ነገሮች የምትጠይቁት ጀነራል የሆኑ ነገሮች ማለት ነው። ኦኬ በደንብ መዘጋጀት አለባችሁ ለኢንተርቪው። ከዛን ሰባተኛው ኢንተርቪው ይሆናል ማለት ነው። ኢንተርቪው ላይ ማወቅ ያለባችሁ ነገር ምንድነው ጀስት በደንብ ስለናንተ ፕሮፌሽን ስላላችሁ በሴክተር ቴክኒካል የሆኑ ነገሮች ሊጠይቋችሁ ይችላሉ። በደንብ ዲቴል የሆኑ ነገሮች ሊጠይቋችሁ ይችላሉ። ስለዚህም ኦሬዲ ዲግሪ ያላችሁ ሰዎች ከሆናችሁ ኦሬዲ የተማራችሁ ሰዎች ካልሆናችሁ ብዙ ያስቸግር። ምክንያቱም የኢትዮጵያ ዲግሪ ከዚህ በፊት ተናግራለሁ በጣም ጠንካራ የሚባል ነው በነገራችን ላይ ለኛ ለኢትዮጵያኖች ዛት ማች አስጊ የሚሆን ነገር አይደለም። ኦኬ በደንብ የምትመልሱት ይሆናል በደንብ ተዘጋጅታችሁ ማለት ነው። ስምንተኛው ምንድነው? ስምንተኛ ደግሞ የሚላክላችሁ ጆብ ኦፈርና ሲኦሲ ነው። ሰርቲፊኬሽን ኦፍ ስፖንሰርሺፕ ሲኦኤስ እና ጆብ ኦፈር ነው የሚልኩላችሁ። ሲኦኤስ ማለት ሰርቲፊኬሽን ኦፍ ስፖንሰርሺፕ ነው የሚልኩላችሁ ከኢሚግሬሽን ማለት ነው። እነዚህን ሁለት ነገሮች ይልኩላችኋል። ከዛን ቀጥታ ዘጠነኛ ስቴፕ ላይ እንመጣለን ማለት ነው። ዘጠነኛ ስቴፕ ላይ ደግሞ ለዩኬ የስራ ቪዛ ታመለክታላችሁ ማለት ነው። ለዩኬ ራሱን የቻለ የቪዛ አይነት አለ ለእናንተ ለዶክተሮች ማለት ነው። ምን ተብሎ ይጠራል? ዩኬ ሄልዝ ኤንድ ኬር ወርከር ቪዛ ይባላል። ዩኬ ሄልዝ ኤንድ ኬር ወርከር ቪዛ በጣም ቤስት የሚባል ቪዛ፣ በጣም ወሳኝ የሆነ ቪዛ ነው ወደ ዩኬ እናንተ ለማስገባት። ሰክሰስ ሬቱ በጣም ከምላችሁ በላይ ምርጥ ነው። ለምን ካላችሁ ኦልሬዲ ዩ አር ኳሊፋይድ ሰርቲፋይድ ላይሰንስድ ምንድናችሁ ኢንዲቪጁዋል ናችሁ። ዶክተር በዩኬ ደረጃ ዶክተር መሆን ትችላላችሁ ተብላችኋል። አስባችሁታል? ይሄ በጣም ትልቅ ኦፖርቹኒቲ ነው እና ለዩኬ አፕላይ ታደርጉታላችሁ። ከዛ ቪዛችሁን ፕሮሰስ አድርገው እዚህ ጋር የተለያዩ ፊዎች ይኖራሉ። ፕሮሰሲንግ ፊዎች ምናምን ብዙ አይደለም። ላይክ ከ100 እስከ 200 አካባቢ ነው። ይሄም ፍሌክሲብል ነው የምትጠየቁት ፓውንድ ማለት ነው። ከዛን ዳይሬክትሊ ቪዛችሁ እንደተመታላችሁ ትኬታችሁ ቆርጣችሁ ወደ ዩኬ ሙቭ ማድረግ ይሆናል ማለት ነው። ሙሉ ፕሮሰሱ ይህን ይመስላል። ላይክ እስካሁን ስዘረዝራችሁ የነበሩትን እያንዳንዱን ዌብሳይቶች ቴሌግራማችን ላይ እለቅላችኋለሁ። ቴሌግራማችን ለማታውቁት ይሄ ነው። ይህን ይመስላል። ሌላኛው ወሳኙ ነገር ደግሞ እንድታውቁት የምፈልገው ነገር ይሄ የስራ ቪዛ በጣም ላይፍ ቼንጂንግ በጣም ሪስፔክትፉል ነው። እናንተ ዩኬ በዚህ ስራ ቪዛ መጣችሁ ማለት እንዴት ሪስፔክት እንደምታደርጉ አስቡ። ምክንያቱም ላይክ ለምንድነው ዶክተር ከሌላ ሀገር የሚወስዱት ብላችሁ መጠየቅ አለባችሁ። ምክንያቱም ምንድነው ሀገራቸው ላይ የዶክተር እጥረት አለ፣ የዶክተሮች እጥረት አለ፣ የጤና ዘርፍ የተማሩ የነርሶች እጥረት አለ። በጣም ተፈላጊነት አለው። ዶክተሩን ብታዩት ኖሮ ላይክ
ቪዲዮን ሪካርድ አድርጌዋለሁ። ካልጠፋብኝ እንትን አደርግላችኋለሁ፣ አታች አደርግላችኋለሁ ላይክ ኤክስፒሪየንሱን እንዴት አድርጎ ሼር እንዳደረገ ማለት ነውና ሰው ላይክ በጣም ብልጥ ሁኑ። ጀስት የሚያስወጣችሁ ምን ያህል ይሆናል ካላችሁኝ ኢት ዲፔንድስ ከ1000 እስከ 2000 ላይክ ከበዛ ደግሞ 3000 ፓውንድ ድረስ ሊያስወጣችሁ ይችላል። በራሳችሁ ነው ፕሮሰስ የምታደርጉት። ሌላ ለማንም ለኤጀንትም መክፈል አይጠበቅባችሁም። ኦልሬዲ ዲግሪ ያላችሁ ኦልሬዲ የተማራችሁ ሰዎች ሆናችሁ ሪሰርች ብቻ በቂ ነው እና አሁን የነገርኳችሁ ነገሮች ፎሎ አድርጋችሁ በደንብ አፕላይ ማድረግ ትችላላችሁ። ሰክሰስ ሬቱ በጣም ሃይስ ነው እና ይህንን የስራ ቪዛ በመጠቀም በጣም ስኬታማ መሆን ትችላላችሁ እና ቀጥታ በስራ ነው። ሁለተኛ ደግሞ ዶክተር ሆናችሁ ሉክ የኢትዮጵያ ዶክተሬት እዛም ዶክተር ስትሆኑ ማለት ነው የጤና ዶክተር ስትሆኑ ማለት ነው አስባችኋል። በጣም ከፍተኛ ክፍያ ነው የምታገኙት። በዛ ላይ ደግሞ ላይክ ወደ ፐርማነንት ሬዚደንሲ ወደ ሲቲዝንሺፕ ከፈልጋችሁ በጣም በቀላሉ ሙቭ ማድረግ ትችላላችሁ። ሉክ ሶ በጣም ይሄ ለእናንተ ትልቅ ነገር ስለሆነ ለሁላችሁም ሰጀስት ማደረገው ነገር ነው። በደንብ በጥንቃቄ አፕላይ አድርጉ። ግራ የገባችሁ ነገር ካለ ኮሜንት ሴክሽን ላይ ጠይቁኝ። ሌላ ደግሞ ላይቫችን ላይ እንገናኝ፣ ቲክታክ ላይቫችን ላይ እንገናኝ። እዛ ላይ ይሄው ቲክታካችንን ለማታውቁት እንገናኝ ማለት ፈልጋለሁ። ሌላኛው ደግሞ ኢንስታግራም ላይም እየገባችሁ ጥያቄ ልጠይቁ ትችላላችሁ። ጥያቄ ካላችሁ ኢንስታግራም ይሄን ነው እና ይሄን ይመስላል። ሰው ላይክ በቀጣይ ቪዲዮ እስክንገናኝ ድረስ ይሄንን አካውንት ፎሎ አድርጉ ማለት ፈልጋለሁ። እንደዚህ አይነት ጠቃሚ የሆኑ ነገሮችን ይዤላችሁ እመጣለሁ። ከተለያዩ ዓለም አቀፍ ክፍሎች ላይ ያሉ ሰዎችን ኮንታክት እያደረኩኝ እንዴት እንደወጡ እያወራሁኝ አሪፍ ነገሮችን ይዤላችሁ እመጣለሁ ከራሴም ኤክስፒሪየንስ ከነሱ ማለት ነው። ሰው ሁላችሁም ብልጥ ሁኑ ማለት ፈልጋለሁ ቤተሰብ። ኦኬ ላይክ በቀጣይ ቪዲዮ እስክንገናኝ ድረስ ምን አይነት ቪዲዮ እንድሰራላችሁ ትፈልጋላችሁ በቀጣይ እሱን በደንብ ሼር አድርጉኝ። የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ። እዚህ ሀገር ላይ ፎከስ አድርግ የምትሉት ነገር ካለ ማለት ነው እሰራላችኋለሁ። የኔ ምርጥ ያንስ ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስክንገናኝ እንዳጠፉ ይመቻችሁ። ቻው